ጤና ይስጥልን እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን የምሽት 1 ሰዓት ዜናዎችን ይዘን ቀርበናል። ዜናዎቹን እየመራው ጽዮን ዮናስ አብራችሁ እቆያለሁ። ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት ዘርፈ ብዙ ስራዎችን የተገበረች ነው አሉ የግብርና ሚኒስተር። የዓለም የምግብና የእርሻ ድርጅት ፋኦ ያዘጋጀው ግብርናና የደን ልማትን በማቀናጀት ምርታማነትን ማሳደግ ላይ ትኩረት ያደረገ መድረክ በአዲስ አበባ እየተካሄደ ይገኛል። በግብርና ሚኒስቴር በተፈጥሮ ሀብት ልማት ዘርፍ የሚኒስትር ዴኤታ አማካሪ ዶክተር ምትኩ አያሌው በዚህ ወቅት እንዳሉት ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት ዘርፈ ብዙ ስራዎችን እየተገበረች ይገኛል። የአረንጓዴ አሻራ መርሃ ግብርን ጨምሮ የአፈር ለምነትን የሚያረጋግጡ ትግበራዎችን በመቅረጽ ለዘርፉ ትኩረት ሰጥታ እየሰራች መሆኑን ገልጸው ሂደቱ ለሌሎች ሀገራትም ምሳሌ የሚሆን ነው ብለዋል። የፋኦ የኢትዮጵያ ተወካይ ኦርላንዶ ሶሳ በበኩላቸው ኢትዮጵያ በደን ልማትና ደንን ያማከለ የእርሻ ትግበራን እውን ለማድረግ እያከናወነች ያለችውን ጥረት አድንቀዋል። መድረኩ የመስክ ምልከታን ጨምሮ ለ4 ቀናት የሚቆይ ሲሆን ደን ሳይጨፈጨፍ የግብርና ምርታማነትን ማሳደግ በሚቻልባቸው የመፍትሄ ሀሳቦች ዙሪያ ውይይት ይደረጋል ተብሎ ተመላክቷል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። የአድዋ ድል በዓል መከበር የኢትዮጵያዊነት የጥንካሬና የጽናት መሰረት ዳግም የሚታደስበት ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ነው ሲሉ የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ገለጹ። ተጨማሪውን ሌኒ ሀርቃ አዘጋጅተዋለች። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ 130ኛውን የአድዋ የድል በዓልን አከባበር አስመልክተው ጋዜጣዊ መግለጫ ሰጥተዋል። በመግለጫቸውም የድል በዓሉን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለማክበር አስፈላጊውን ዝግጅት ተጠናቋል ብለዋል። የአድዋ ድል የኢትዮጵያን የማይበገር ማንነት ማተም፣ የጥቁር ሕዝቦች የነጻነት ፋናና የሰው ልጅ እኩልነት የተረጋገጠበት ዓለም አቀፋዊ ድል ነው ብለዋል። የ130ኛውን የአድዋ ድል በዓልን ስናከብርም የኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ልዩ ታሪካዊ አጋጣሚ መሆኑን ገልጸዋል። ኢትዮጵያውያን በ1888 ዓ.ም በአድዋ ተራሮች ላይ ዘር፣ ቀለምና ሃይማኖት ሳይለያቸው ለአንዲት ሉዓላዊት ሀገር በህብረት የቆሙበትና ተጋድሎ የፈጸሙበት የጋራ ድል መሆኑንም ተናግረዋል። የዘንድሮው መሪ ሀሳብም ትናንት በጀግኖች ደምና አጥንት የተጠበቀችውን ሀገር ዛሬ ላይ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነትና ከፍታ ለማሻገር ያለንን ጽኑ ቁርጠኝነት እንደሚገለጽም ተናግረዋል። ጀግናው የመከላከያ ሰራዊትም የአድዋን የጀግንነት ውርስ በመሰነቅ የሀገርን ሰላም ደህንነትን ለማረጋገጥና ወደ ብሩህ አድማስ የምናደርገውን ጉዞ ለመጠበቅ ዝግጁ መሆኑንም አረጋግጠዋል። በዓሉን ምክንያት በማድረግም የተለያዩ አህጉራዊ፣ ሀገራዊ ሁነቶች መዘጋጀታቸውንም ገልጸዋል። የአድዋ ድምጾች፣ የወጣቶች መድረኮች፣ ስፖርታዊ ውድድሮች፣ የወታደራዊና ታሪካዊ ኤግዚቢሽኖች፣ ልዩ ልዩ የኪነ ጥበብ ስራዎች፣ የአድዋ ድል የሚዘክሩ ዘጋቢ ፊልሞች እንደሚቀርቡ ተናግረዋል። በዓሉን መላው ኢትዮጵያውያን የነገውን ብሩህ አድማስ በጋራ የሚያልሙበት ይሆናልም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኔልሰን ማንዴላ መታሰቢያ ሙዚየም ኢትዮጵያ በአፍሪካ የነጻነት ትግል ያሳረፈችውን ደማቅ አሻራ የሚያንጸባርቅ መሆኑን በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴል ሎሲ ገለጹ። የቀድሞ የደቡብ አፍሪካ ፕሬዝዳንትና የጸረ አፓርታይድ ታጋይ ኔልሰን ማንዴላ በሰለጠኑበት ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ የተሰየመው የመታሰቢያ ሙዚየም ተመርቋል። አመለወርቅ ሪሶ ተጨማሪ አላት። በምረቃ መርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴል ሎሲ በዚህ ወቅት እንዳሉት ኢትዮጵያ ለአፍሪካውያን የነጻነት ትግል የጎላ አስተዋጽኦ አበርክታለች ብለዋል። ኢትዮጵያውያን ጀግንነትን የተላበሱ መሆናቸውን ገልጸው የዓለም ጥቁር ሕዝቦች የነጻነት አባት የሆኑትን የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን ማሰልጠናቸውን አወድሰዋል። ኔልሰን ማንዴላ ለስልጠናው ሲመጡ ማንነታቸውን ቀይረው እንደነበር አስታውሰው ኢትዮጵያ ለደቡብ አፍሪካ የአፓርታይድ ትግል ያበረከተችውን አስተዋጽኦ ያሳያል ብለዋል።
የኔልሰን ማንዴላ መታሰቢያ ሙዚየም የሁለቱ ሀገራት ብቻ ሳይሆን የመላ አፍሪካውያን የትብብርና አንድነት መገለጫ መሆኑንም አስታውሰዋል። ኢትዮጵያ አፍሪካውያን ችግሮቻቸውን በአፍሪካውያን መፍታት አለባቸው የሚለውን በተግባር ያሳየች መሆኑንም ገልጸዋል። የዓለም የጥቁር ሕዝቦች የነጻነት ቀንዲል የሆነው የአድዋ ድል የኢትዮጵያውያንን ጀግንነትና አይበገሬነት የሚያረጋግጥ መሆኑን ተናግረዋል። የኔልሰን ማንዴላ መታሰቢያ ሙዚየም የሁለቱ ሀገራት ወጣቶች ጀግንነትንና ትብብርን ለትውልድ የሚያስተላልፉበት ሁነት መሆኑንም አስታውሰዋል። ኢትዮጵያና ደቡብ አፍሪካ ሁለት ሀገሮች ነገር ግን በታሪክና በጀግንነት አንድ ናቸውም ብለዋል። በኢትዮጵያ ለመሰልጠን የመረጡትም ኢትዮጵያ ቅኝ ያልተገዛችና የዓለም ጥቁር ሕዝቦች ምልክት በመሆኗ ነውም ብለዋል። ሁለቱ ሀገራት የጋራ ተጠቃሚነትን ለማሳደግ በቱሪዝም ዘርፍ የመግባቢያ ስምምነት መፈራረማቸውንም ጠቅሰው ትብብራቸው ተጠናክሮ እንደሚቀጥልም አረጋግጠዋል። የሰብአዊ ድጋፎችን በራስ አቅም በማድረስ ከውጭ ሀገራት እጅ ጠባቂነት ለመውጣት እየተሰራ ያለው ስራ ተጠናክሮ መቀጠል እንዳለበት የሲዳማ ክልል ፕሬዝዳንት ልዩ አማካሪ አቶ ተሰማ ዲማ ገለጹ። የሲዳማ ክልል አደጋ ስጋትና ድጋፍ ማስተባበሪያ ኮሚሽን ከተረጂነት ወደ ምርታማነትና የምግብ ሉዓላዊነት በራስ አቅም የመቻል ዘመቻ ለማስቀጠል ያለመ ስልጠና በሰሜናዊ ዞንና ሐዋሳ ከተማ አስተዳደር በየደረጃው ለሚገኙ አመራሮች መሰጠት ጀምሯል። ብሩክታቢት ብርሃኑ ሰብአዊ ድጋፎችን በራስ አቅም ለማድረግና ከውጭ ሀገራት ድጋፍ መውጣት እንደሚያስፈልግ እንዲሁም ተረጂነትን ተጸይፈን በራሳችን የምንደጋገፍበትን አማራጭ ማጠናከር እንደሚያስፈልግ በስልጠናው መድረክ ላይ ተመላክቷል። ተረጂነት ክብርንና ማንነትን የሚያኮስስ ተግባር ነው ያሉት የሲዳማ ክልል የፕሬዝዳንቱ ልዩ አማካሪ አቶ ተሰማ ዲማም እርዳታ እንደ ሀገር ፖለቲካዊ ጥገኝነትን፣ የኢኮኖሚ መዛባትን፣ ሙስናና ብልሹ አሰራርን በማስፋፋት የሀገርን ሁለንተናዊ እድገት ይገታልም ብለዋል። የስራ ተነሳሽነትን በማዳከምና ጥገኝነትን በማላመድ አሉታዊ ማህበራዊ ተጽዕኖችን በማድረስ ትውልድን የማኮሰስ አቅም እንዳለውም ገልጸዋል። ይህንን ትውልድና ሀገርን ወደ ኋላ የሚያስቀር የተረጅነትን መንፈስ ለመስበር እንዲሁም የውጭ ሀገራትን እጅ ጠባቂነት ለማስቀረት በጋራ መረባረብ ያስፈልጋልም ብለዋል። በቀኝ እጅ ስንዴ ሰጡና በግራ እጅ ደግሞ ሌላ ነገር የነሱን አላማ የነሱን ፖሊሲ እንድትከተል ተጽዕኖ ያደርጋሉ። ስለዚህ ይሄም የፖለቲካ ጥገኝነትን ሊያስከትል ይችላል ማለት ነው። ኢኮኖሚ ጋር ተያይዞ ደግሞ የኢኮኖሚ ማበረታቻዎችን በማዛባት የሀገር ውስጥ ኢንዱስትሪዎችና ለማልማት ያለውን ተነሳሽነት ይቀንሳል። የጥገኝነት አዙሪ ውስጥ ይከተናል። ሶስተኛው ማህበራዊ ተጽዕኖም ሊያስከትል ይችላል። ይሄ የአካባቢ ተነሳሽነትን ማዳከም ብለን የምንለው ሰዎች መፍትሄ ከመፍጠር ይልቅ በእርዳታ ላይ መተማመን ከዚህ ባህል ውስጥ መውጣት አለብን ማለት ነው። ቀጣይነት ያለው እርዳታ የሀገር ውስጥ ስራ ፈጠራ ፍላጎትን ያዳክማል፣ ያመክናል። ብዙ ምቹ ሁኔታዎች አሉ። አንደኛ ኢትዮጵያ በቂ የተፈጥሮ ሀብት ያላት ሀገር ናት። አምራች የሆነ እድሜ ክልል ውስጥ የሚገኝ በቂ የሰው ኃይል 65 እና ከዛ % በላይ አምራች ነው፣ ጥገኛ አይደለም። ወጣት ህዝብ ያለባት ሀገር ናት ኢትዮጵያ። ሌላው ያልታረሰ ለም መሬት አለ። ከአመት አመት የሚፈሱ ወንዞች አሉን። ምቹ የአየር ጠባይ አለ። ኢትዮጵያ ህዝብ ደግሞ በዓለም አቀፍ ደረጃ ካለው ታሪክ ከፍታ አኳያ ተመጽዋችነትን፣ ተረጂነትን፣ ልመና አይመጥነውም። የኮሚሽኑ ምክትል ኮሚሽነርና የእርዳታ ማሰባሰብ ዘርፍ ኃላፊ ወይዘሮ ዘላለም ቡጡሻም ምርትና ምርታማነትን በማሳደግ ሰዎች ከተረጂነት መንፈስ ወጥተው የምግብ ዋስትናቸውን ማረጋገጥ እንዲችሉ እየተሰራም ነው ብለዋል። በቀጣይም ይህንን ሀሳብ እስከ ታችኛው መዋቅር ድረስ በማውረድ ማህበረሰቡ ምርትና ምርታማነት ላይ ትኩረት እንዲያደርግና እንደ ሀገር የውጭ ሀገራት እርዳታን ለማስቆም እየተደረገ ያለውን ጥረት አመራሩ ግንዛቤ ማስጨበጥ ስራ ላይ ትኩረት ሰጥቶ መስራት ይገባዋልም ብለዋል። አደጋዎች ስፋትና ውስብስብነት አሁን ካለው ወቅታዊ ምላሽ አቅም ጋር የሚመጣጠን ባለመሆኑ ሀገራችን የውጭ እርዳታ ጠባቂ አድርጓታል። ምቹ መልክዓ ምድራዊ አቀማመጥ፣ የአየር ንብረት፣ እጅግ ለም መሬትና በርካታ ወንዞች፣ 65% ወጣት ሰራተኛ እንደዛም ደግሞ 120 ሚሊዮን ህዝብ ይዛ ሀገራችን ወይም ህዝባችን ከልመና መላቀቅ የሚገባ ስለሆነ የተረጂነት አስተሳሰብ ለመስበር ለሀገር ውስጥ ፋይናንስ አሰባሰብ የቅድሚያ ትኩረት የተሰጠ አደጋ ስጋት ምላሽ ፈንድ የስርዓት አሰራር መቋቋም አስፈላጊ ስለሆነ ነው። ፈጥኖ ደራሽ የሆነ ፋይናንስ አቅም ለመፍጠር
የአደጋ ስጋት ምላሽ አስፈላጊ ሆኗል። ሌላኛው ጠባቂነትን፣ ጥገኝነትን በማስቀረት ክብራችንን፣ ነፃነታችንን፣ ሉዓላዊ ሰውን ለማረጋገጥ ሌላኛው ቅጽበታዊና ዘገምተኛ አደጋዎችን ለመታደግ በውስጥ አቅም ላይ የተመሰረተ የሀብት አሰባሰብ አደረጃጀትና አስተዳደር ስርዓትን መዘርጋት ነው። አሰባስቦ አጠቃቀምና የአስተዳደር ስርዓት መዘርጋት። ሌላኛው የክልልና የዞን መንግስት መዋቅር በትብብርና በቅንጅት መስራት። ከስልጠናው ተሳታፊዎች መካከል የሐዋሳ ከተማ ብልጽግና ፓርቲ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ባቢሶ ባነታም፣ የሰሜናዊ ሲዳማ ዞን አስተዳዳሪ አቶ ጻዲቁ በጥሶ እንዲሁም እንደ ሀገር የውጭ ሀገራትን ድጋፍ አስቁመን የውስጥ አቅማችንን አዳብረን እርስ በርስ የምንደጋገፍበትን አቅም ለማጎልበት እየተሰራ ያለውን ስራም በየደረጃ ወደሚገኙ መዋቅሮች በማውረድ ፍሬያማ ለማድረግ እንደሚሰሩ ተናግረዋል። በራስ አቅም መፈጠሩ ችግሮችን ሰው ሰራሽ የሆነ ተፈጥሯዊ አደጋዎችን ለመመከት ለመከላከል ይሄ ጉዳይ ሲሪየስሊ መመራት ያለበት ጉዳይ እንደሆነ በተደጋጋሚ እየተነሳ ያለ ጉዳይም ተግባርም ስለሆነ የሚያዋርድ በመሆኑ ከዚህ መላቀቅ አለብን፣ ከዚህ መለመን የለብንም የሚል ጠንካራና ጽኑ አቋም የመንግስታችን አቋም ወስደን እኛም እንደ አመራር ለተቀን ሰርተን ህዝባችን አስተባብረን ከህዝባችን ጋር ተባብረን ከተረጅነት ወደ ምርታማነት ሊያሸጋግረን የሚችል ስራ ሰርተን ተግባራዊ እናደርጋለን የሚል ሀሳብ ነው ያለንና እንደ ዞናችን በዚህ ሁኔታ ነው እየሰራን ያለ ነው። ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን ወጣቶች በመምረጥና በመመረጥ ሂደት ውስጥ ቀዳሚ ተሳታፊ መሆን እንደሚገባቸው የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ አስታወቀ። ቢሮው በምስራቃዊ ሲዳማ ዞን ለሚገኙ ወጣቶች የስብዕና ግንባታና የ2018 ምርጫን በሚመለከት ስልጠና ሰጥቷል። ገበያው አሰፋ ያዘጋጀውን ዘገባ ክብረ በዓል መላኩ ታቀርባለች። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ መቤት ኢሳያስ እንደገለጹት የክልሉ መንግስት በየዓመቱ ወጣቱን ለማብቃት ሰፊ ስራዎችን እየሰራ እንደሚገኝ ገልጸው በዚህም ጥሩ ውጤት እንደተመዘገበ አስረድተዋል። ወጣቶች ሀገር ተረካቢ ናቸው። ጥሩ ዜጋ ሆነው ነገ ሀገር የሚረከቡ በተለይ የመንግስትን ፖሊሲና ስትራቴጂም ተከትለው ስራ ወዳድ ሆነው ስራን የሚፈልጉ ሳይሆን ስራን የሚፈጥሩ በራሳቸው ሰርተው ተለውጠው ለሀገር ደግሞ ለመለወጥ ዘብ የሚቆሙ መሆን ስላለባቸው ይሄ ደግሞ የሚመጣው በትምህርት ከሚያገኙት ባሻገር እኛ በየጊዜው በምንሰጣቸው ስልጠና ሲባል ወጣቶቹንም ሆነ ሌላውንም የትኛውንም አካል የሚያነቃ ስለሆነ በዚህ ልክ እያነቃናቸው በሄድን ቁጥር ለውጥ እየመጣ ስለሆነ ይህን ስልጠና እንሰጣለን። እንደ ክልላችን በየጊዜው በሰጠነው ስልጠና ለውጥ እየመጣ እንደሆነ እየተገነዘብን እያየን መተናል። ለምሳሌ አሁን ላይ ያለ ወጣት ቀድሞ በነበረው አመለካከት ያለ ወጣት አይደለም። ቀደም ሲል ልክ ትምህርት ጨርሶ ከዩኒቨርሲቲ ግራጁዌት አድርጎ እንደመጣ በየቢሮ ሚንከራተት ወጣት፣ ማስታወቂያ ፍለጋ ሚንከራተት ወጣት ነበረን። አሁን ወጣቱ እንደመጣ ወደ መደራጀት ነው የሚሄደው። የሚያስፈልገውን ፕሮጀክት ፕሮፖዛል በማዘጋጀት ወደ ስራ ለመሄድ ከመንግስት ደግሞ ሊደገፍ የሚገባውን ነገር እንዲደገፍ የሚጠይቅ ወጣት ተገኝቷል ማለት ነው። ራሱን ወጣቱ ሊለውጥ በሚችል ስራዎች ላይ ተሰማርተው ውጤታማ ሆነው ከራሳቸው አልፈው በስራቸው ከ20 እስከ 100 ከዛ በላይ ወጣቶችን ቀጥረው እያሰሩ እያየን ይሄ ውጤት ደግሞ እንደዚሁ በስልጠና እየደገፍናቸው ከሄድን የተሻለ ውጤት እንደምናመጣም ስለምናስብ ነው። ኃላፊው አክለውም ሰባተኛው ሀገራዊ ምርጫ ፍትሃዊ፣ ሰላማዊና ዲሞክራሲያዊ እንዲሆን ወጣቱ በመምረጥና በመመረጥ ሂደት ውስጥ ተሳታፊ መሆን እንደሚገባ ተናግረዋል። ወጣቱ እነሱ ተመዝግበው ምርጫ እንዲመርጡ የሚመራቸውን አካል እንዲመርጡ ሌሎችም ደግሞ እንዲመርጡ እንዲያረጉ እንዲቀሰቅሱ አቅም አላቸው፣ ጉልበት አላቸው፣ ጊዜ አላቸው። የትኛውም ሰዓት ተጠቅመው እናቶች፣ አባቶች በምርጫ እንዲሳተፉ ፋይዳ መታወቂያ ደግሞ መውሰድ አለባቸው። ፋይዳ እየወሰዱ ነው። ይሄ ደግሞ ፈጥነው ሁሉም እንዲወስዱ፣ ሁሉም በንቂስ እንዲሳተፉ፣ ደግሞ በሰላም ጉዳይ ላይ ጊዜ ሰጥተው እንዲሰሩ ምርጫው ፍትሃዊ፣ ዲሞክራሲያዊ፣ ተአማኝነት ያለውና በህዝብ ዘንድ ቅቡል የሆነ ምርጫ እንዲመረጥ ከወጣቱ ዘንድ የሚፈለገውን ኃላፊነት በአግባቡ እንዲወጡ
የምስራቃዊ ሲዳማ ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ዳንኤል ካሳ በበኩላቸው ወጣቱ ትውልድ ለሀገር ግንባታና እድገት ያለው አስተዋጽኦ የጎላ መሆኑን ጠቅሰው ወጣቶች ያላቸውን ጊዜና እውቀት ተጠቅመው ለሁለንተናዊ ብልጽግና መረጋገጥ የበኩላቸውን ድርሻ እንዲወጡ አሳስበዋል። እንደ ሀገር ለምርጫ ይሳተፋሉ ተብሎ የሚታሰቡ እስከ 2 ሚሊዮን ወጣቶች ይሳተፋሉ። አብዛኛው ወጣቱ ምርጫ እድሜው የደረሰ ሁሉ ተመዝግቦ ዲሞክራሲያዊ ምርጫ ለማድረግ ካርድ ወስዶ መጠባበቅ የራሱን ዝግጅት ማድረግ አለበት። ለዛ ደግሞ አጠቃላይ ዝግጅቱን በሚመለከት ምርጫ ዲሞክራሲያዊ፣ ሰላማዊ፣ በህዝቡ ዘንድ ተአማምነት ያለው እንዲሆን ዛሬ የሚሰጠውን ስልጠና ተቀብሎ የዛን ያክል ዝግጅት ማድረግና ለሀገር ግንባታ ለዲሞክራሲ ግንባታ የራሱን ድርሻ እንዲጫወት ዛሬ የተሰጠ ያለው ስልጠና መሰረታዊ ስልጠና ነው ብለን ነው የምንወስደው። ይህን መሰል ስልጠናዎች በተከታታይነት ለወጣቶች ተደራሽ እንደሚሆን የገለጹት ደግሞ የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊና የወጣቶች ዘርፍ ኃላፊ አቶ ደስታ ለገሰ ናቸው። እንደ ሀገርም ብሎ እንደ ክልላችን ወጣቶችን በአስተሳሰብ ለውጥ ከመቅረጽ አኳያ ትልቅ ስራ እየተሰራ ነው የቆየ ነው። አሁንም በዚህ በዘንድሮ አመትም በቢሮአችን ደረጃ በካፒታል ፕሮጀክት ይዘን ሰፊ ወጣቶችን በማሳተፍ ስልጠና ጀምረናል። ይህ የዛሬው የምስራቃዊ ሲዳማ ዞን የምንሰጠው ስልጠና ከ210 ወጣቶች በላይ የያዘ ስልጠና ነው። ይህ ስልጠና በሁሉም ዞኖች ላይ የሚቀጥል ነው የሚሆነው። ያነጋገርናቸው የስልጠና ተሳታፊዎች ባገኙት ስልጠና በቂ እውቀት እንዳገኙ ገልጸው 7ኛው ሀገራዊ ምርጫ ፍጹም ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን ድርሻ ለመወጣት ዝግጁ መሆናቸውንም ተናግረዋል። እኔ በዚህ በስልጠና ያገኙትን ግንዛቤ እዛ የቀረው ለወጣት ለማስተላለፍ ግንዛቤ ለማስጨበጥ እንደተለመደው ደግሞ በሶሻል ሚዲያም ላይ የተለያዩ ሀሳቦችን ለማጋራት ዝግጁ ነኝ። ወጣቱ በሁሉም ዘርፍ ንቁ እንዲሆን ራሱን እንዲያውቅ ወደ የተሻለው ራሱን አውቆ ራሱን እንዲለውጥ ደግሞ በጣም እጅግ አስፈላጊ በሆነ ስብዕና ግንባታ ላይ ነው የተሰጠን። ዜጎች ከተረጂነት ወጥተው አምራችና ዘላቂ ህይወታቸውን እንዲመሩ መንግስት ከፍተኛ ትኩረት ሰጥቶ እየሰራ መሆኑን የሲዳማ ክልል ከተማና መሰረተ ልማት ቢሮ አስታወቀ። ቢሮው በይርጋለም ከተማ ከ500 በላይ የሴፍቲኔት ፕሮግራም ተጠቃሚዎችን አስመርቋል። ተሻለ ቱንሽ ያዘጋጀውን ዘገባ ሌኒ ሀርቃት አቀርበዋለች። የሲዳማ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብሩክ ሰለሞን እንደገለጹት በከተማዋ በፕሮግራም የተካተቱ 551 ዜጎች ተመርቀው ራሳቸውን ችለው ህይወታቸውን ለመምራት መዘጋጀታቸውን ገልጸዋል። ለዚህም መንግስት አስፈላጊ ድጋፍና ክትትል እንደሚያደርግ የምርቃ ፕሮግራም ላይ ተገኝተው ባስተላለፉት መልእክትም ገልጸዋል። ፕሮግራሙን አስመልክተን ሌላ ተጓዳኝ ስራዎችንም እየሰራን እንገኛለን። የጽዳት ዘመቻም አካሂደናል። አንዱ ያው ከተማ ጽዱ መሆን አለበት የሚል መልእክት ለማስተላለፍ ነው። ሌላው በዚህ ፕሮግራም የታቀፈው በዛሬ ቀን ወደ 551 የሚሆኑ በቤተሰብ ደረጃ በተጠቃሚ ደረጃ ከ2113 በላይ የሚሆኑ ተጠቃሚዎች ዛሬ ተመርቆ ስራ በራሳቸው ሰርቶ ከተረጅነት ወደ ምርታማነት ለመሸጋገር ራሳቸውን እንዲያዘጋጁ ከዚህ በፊት በ21 ሰነድ ላይ ስልጠና ሲሰጥ ቆይቷል። ያንን ስልጠና በመውሰድ አሁን ራሳቸውን እንዲችሉ ተጨማሪ ድጋፍ ተደርጎላቸው የቆጠቡትን አውጥቶ በስራ ላይ በማዋል ራሳቸውን እንዲችሉ ለማድረግ ነው። የማዕከላዊ ሲዳማ ዞን ዋና አስተዳዳሪ አቶ መንግስቱ በቀለ በበኩላቸው ልማታዊ ሴፍቲኔት ፕሮግራም የብዙ ዜጎችን ህይወት በመቀየር ልምድ ያበረከተ ሲሆን የስራ ባህልን ማሻሻልና የቁጠባ ባህልን ማጎልበት ላይም ከፍተኛ ሚና እንዳለውም ጠቁመዋል። ዛሬ ከሴፍቲኔት ተመርቀው የሚወጡ 521 ተጠቃሚዎች አሉን። ከስራቸው በነፍስ ወከፍ ደረጃ 2221 ቤተሰብን ያቀፉ ናቸው። እነዚህን 521 ተጠቃሚዎችን በዚህ አመት
ከርጋለም ማስመረቅ ጀምረናል። ባለፈው አመት ግን እንደ ዞን አስተዳደር አጠቃላይ ካሉን ከ31500 ተጠቃሚዎች ውስጥ 3500 ተጠቃሚዎችን አስመርቀን ራሳቸውን ችለው እንዲወጡ ማድረግ ችለናል። እንደ አጠቃላይ ከሴፍቲኔት ማስመረቁ ያስፈለገበት ዋናው ምክንያት እንደ ሀገር የተያዘውን ግብ ለማሳካት ታስቦ ነው ይሄ ስራ እየተሰራ ያለው። የይርጋለም ከተማ አስተዳደር ከንቲባ ኢንጂነር እምባቆም ጴጥሮስ በበኩላቸው የምግብ ዋስትና ሴፍቲኔት ፕሮግራም ዋና ዓላማው ዜጎችን ከጊዜያዊ ድጋፍ ወደ ዘላቂ ኑሮ ማሸጋገር መሆኑን ጠቅሰዋል። ተመራቂዎችም በቆይታቸው ያገኙትን ክህሎትና ልምድ የተሻለ ህይወት ለመመስረት እንደሚያግዛቸውም አስረድተዋል። እነዚህ ሰዎች ለ3 ዓመታት በተከታታይ በሴፍቲኔት ድጋፍ እየተደረገላቸው በሴፍቲኔት ብቻ ሳይሆን በመንግስትም ተጨማሪ ድጋፍ እየተደረገላቸው የቆዩ ለ21 ወራት ስልጠና እየወሰዱ የቆዩ ስልጠናው ክህሎት ላይ መሰረት ያደረገ ላይፍ ስኪል ላይ ቤዝድ የሆነ የገንዘብ አያያዝ ላይ ቤዝድ የሆነ ከዛም አልፎ ራሳቸውን በሚመልኩ ማሻሻል ይችላሉ፣ ከተረጅነት ወጥቶ ራሳቸውን ችሎ እንዴት መቀጠል ይችላሉ የሚለውን በደንብ ስልጠና ተሰጥቷቸው ድጋፍ ተደርጎላቸው የሴፍቲኔት አሰራር እንደሚፈቅደው $600 ግራንድ ፈንድ የሚባለውን አግኝቶ ያን ደግሞ በቢዝነሳቸው መሰረት ቢዝነስ ፕላን አዘጋጅቶ ምን መስራት እንዳለባቸው ቀድሞ በተሰጣቸው ስልጠናና የምክክር ሂደት ውስጥ ላይ የመረጡትን የቢዝነስ ፕላን በሱ መሰረት ወደ ስራ ገብተው የቆዩና ቢወጡም የራሳቸውን ማስቀጠል ይችላሉ፣ ለራሳቸውም ለቤተሰቦቻቸውም መሆን ይችላሉ፣ ከተረጅነት ወጥቶ ራሳቸው ችለው መኖር መቀጠል ይችላሉ ተብሎ የታሰቡ በደንብ በየጊዜው ክትትልና ድጋፍ እየተደረጉ የቆዩ 551 አባወራዎች በዛሬ ቀን ተመርቆ ይወጣሉ። አንዳንድ የፕሮግራሙ ተጠቃሚዎችም በሴፍቲኔት ፕሮግራሙ መታቀፋቸውም የስራና የቁጠባ ልምድ እንዲያዳብሩ እንዲያግዛቸውና ወደፊት ህይወታቸውን በጥንካሬ ለመምራት አዎንታዊ አስተዋጽኦ እንዳለውም ተናግረዋል። አሁን ቤተሰቦቻችን እየመራን ያለ ነው። አሁን ባለኝ አቅም ራሱ 3 ልጆች በየወሩ 600 ብር እየከፈልኩኝ 1800 ብር ከፍላለሁ። በወር 1800 ለትምህርት ቤት እየከፈልኩ ያስተማርኩ ነኝ። ስለዚህ በቀጥታ ያው ኑሮዬን ከዚህ በተሻለ እየመራው እሄዳለሁ የሚል ሀሳብ አለኝ። በሴፍቲኔት በቆይታ ውስጥ 21 ቀን የወሰድኩት የገንዘብ ቁጠባ አጠቃቀምና የኑሮ መሰረታዊ ኑሮ ማስኬጃ የሚሉ እንትኖች አሉ። በእነሱ ብዙ ትምህርት ወስጃለሁ። ከዛም ያንን ትምህርት ስለወሰድኩ ነው ዛሬ እዚህ ላይ በቃሁት። የከተማና መሰረተ ልማት መምሪያ የከተሞች ልማታዊ ሴፍቲኔትና ስራ ፕሮጀክት በኢትዮጵያ መንግስትና በዓለም ባንክ ድጋፍ የተጠናቀቁ ግንባታዎችንና የፕሮጀክት ውጤቶችን አስመረቀ። በሐዋሳ ከተማ አስተዳደር የተጨማሪ ፋይናንስ ተጠቃሚዎች በተደረገላቸው ድጋፍ ትልቅ ውጤት እንዳገኙ ተናግረዋል። ማራማዊት በጻተ ተመራቂ የተጨማሪ ፋይናንስ ተጠቃሚዎች ባለፉት 3 ዓመታት በተደረገላቸው ስልጠና፣ ምክርና የኢኮኖሚ ድጋፍ ህይወታቸው ላይ መሰረታዊ ለውጥ እንዳመጡ ምስክርነታቸውን ሰጥተዋል። በሰለጠንኩት መሰረት ግን ካገኘዋት ጥቂቷን እየቆጠብኩ እቁቧንም እየጣልኩ ስራዬን ደግሞ በትንሹ ነው የጀመርኩት። እግዚአብሔር ይመስገን፣ እግዚአብሔር ተጨምሮበት ነው። አትክልትና ፍራፍሬ ነው የምሰራው። በትንሹ እንደ ጉሊት ነገር እንዲህ ቁጭ አድርጌ ነበር እየሰራው የነበርኩት። አሁን በሴፍቲኔቱ ባገኘው ስልጠና መሰረት አስፋፍቼ ነው የምሰራው። ስልጠናው ጠቅሞኛል በጣም። እንግዲህ እንደኔ ያሉት ካወቁበት ይጠቀማሉ፣ ካላወቁበት ግን አይጠቀሙም። እውቀት ካለ የትም ጋር ተጠጋግተሽ ትሰሪያለሽ እና የስልጠናው እውቀት በጣም ከፍ ያለና የላቀ ነው። ለዚህ ነው መመክራቸው ስልጠናውን ባይቀሩና በትኩረት ቢከታተሉ ችላ ባይሉ። ስራ ደግሞ ስራ ነው። ሰው ከትንሽ ነው የሚነሳ። ስራ ማክበር አለባቸው። በሐዋሳ ከተማ አስተዳደር ለመስሪያና መሸጫ አገልግሎት የሚውሉ የገበያ ሼዶች፣ የቅድመ መደበኛ ተማሪዎች መማሪያ ክፍሎች፣ መደበኛ መማሪያ ክፍል እንዲሁም የግሪነሪ ላንድስኬፕና አጥር ተገንብቶ ተመርቋል። በሲዳማ ብሔራዊ ክልላዊ መንግስት የከተማና መሰረተ ልማት ምክትል ቢሮ ኃላፊና የከተሞች ልማታዊ ሴፍቲኔትና አረንጓዴ ልማት ዘርፍ ኃላፊ አቶ ታሪኩ ዶንቃ
የተጨማሪ ፋይናንስ ተጠቃሚዎች ከተረጅነት ወደ ምርታማነት በሚል ሀሳብ ህይወታቸውን በዘላቂነት እንደቀየሩ አብራርተዋል። አቶ ታሪኩ በከተማ ልማታዊ ሴፍቲኔት ስር የተሰሩ ስራዎችን ገልጸው በፕሮጀክቱ ብዙዎች ተጠቃሚ እንደሆኑ ድጋፍና ክትትሉም ቀጣይነት እንዳለው ተናግረዋል። እንደ ክልል በከተማ ልማታዊ ሴፍቲኔት ያሉን ወደ 29950 የሚሆኑ ተጠቃሚዎች አሉን። እነዚህም በሶስት ኮምፖነንት ላይ የተሰማሩ ተጠቃሚዎች ናቸው። አንደኛ ፓብሊክ ወርክ የምንለው ወይም ለአካባቢው ሰርተው የሚከፈልላቸው በተለይ ደረቅ ቆሻሻ ላይ፣ ግሪነሪ ላይ፣ ተፋሰስ ላይ፣ አረንጓዴ ልማት ላይ የተሰማሩ ናቸው። ሁለተኛ ደግሞ ፒዲኤስ የምንለው ወይም ፐርማኔንት ዳይሬክት ሳፖርት ቀጥታ ተረጂዎች አሉን 9549 የሚሆኑ ተጠቃሚዎች አሉን። ሶስተኛ ኮምፖነንት ወይም አክቲቪቲ ያለን ስራ እድል ፈጠራ አለ 889 አንድ ላይ 29950 የሚሆኑ ተጠቃሚዎች በእጃችን ነው ያለው። ከተመረቁ በኋላ ድጋፍና ክትትል ይደረግላቸዋል። ድጋፍም ይደረጋል። ለምሳሌ ዛሬ ስናስመርቅ ለስራና ክህሎት መምሪያ ያስረክብንበት ሁኔታ ነው ያለው። ርክክብ ተደርጓል። ከተረከቡ በኋላ መሸጫ ቦታ፣ ማምረቻ ቦታ በተለይ የፋይናንስ ድጋፍ የብድር አቅርቦት ያመቻቻሉ። እነዚህ ተጠቃሚዎች በመረጡት ፓኬጅ በመረጡት ዘርፍ ላይ ይደራጁና በማህበር ተደራጅተው ወደ ስራ ክህሎት መምሪያ ይሄዳሉ። ስራ ክህሎት ደግሞ ለክፍለ ከተማዎች ያሳውቃል። በዛው አግባብ መሸጫ ቦታ፣ የማምረቻ ቦታ የማግኘት እድል አላቸው፣ ይሰጣቸዋል። እሱም ብቻ አይደለም፣ የብድር አገልግሎት ለምሳሌ ሲዳማ ማይክሮ ፋይናንስ፣ ሌላ የማይክሮ ፋይናንስ ተቋማት ብድር እንዲያመቻቹላቸው ደብዳቤ ይጻፋል፣ ድጋፍ ይደረግላቸዋል። መሸጫ ማምረቻ ቦታ ተሰጥቷቸው ራሳቸውን እንዲችሉና ገቢ ማግኘት የሚችሉበትን አግባብ መንገድ ይፈጠርላቸዋል የሚል ሀሳብ ነው ያለው። በሐዋሳ ከተማ አስተዳደር የከተማና መሰረተ ልማት ምክትል መምሪያ ኃላፊና ልማታዊ ሴፍቲኔትና አረንጓዴ ልማት ዘርፍ ኃላፊ አቶ ሽታ ኤቢሶ በምረቃ መድረኩ የሴፍቲኔት ፕሮጀክቱ ከተረጂነትና ድህነት ለመውጣት እንዲሁም መሰረታዊ ችግርን ለመፍታት መንግስት ያደረገው ድጋፍ ነው ሲሉ ተናግረዋል። ስለዚህ እንደ ሰዎች በአምስቱ ኮምፖነንቶች በግብርና ስራ፣ በመሰረተ ልማት፣ በደረቅ ቆሻሻ አወጋገድ ስርዓቱ ላይ አካባቢውን ለግብርና ምቹ ከማድረግ አንጻር በተፋሰስ ልማት ላይ በአነስተኛ መሰረተ ልማት እንዲሳተፉ ጭምር በማድረግ እየሰሩ ያሉ አሉ። እነዚህም በየጊዜው ክትትል ሊደረግባቸዋል። አሁን 8ኛ ዙር ላይ ስልጠና እየሰጠናቸው ያለው ማለት ነው። ሲመረቁ 21 ስልጠና መውሰድ አለባቸው ሰዎች። ስለዚህ 8ኛ ዙር ላይ ደርሰናል ነውና ስለዚህ ፕሮጀክቱ ዞሮ በየጊዜው እነዚህ ሰዎች ዳዳ ማህበረሰብን አጠቃላይ ኢኮኖሚያቸውን ስታሰስ በመለየት እየተለየ በፕሮጀክቱ ተጠቃሚ እንደሆነ ይተደርገናል። አንዱ ትልቁ የተሰራ ያለው በአሳሰብ ላይ ነው። ሰው ተረጂ መሆን የለበት መሀል ላይ በቃኝ የሚል ተጠቃሚ ካለ ለማስወጣትም ጭምር ከነሱ ጋር ተግባቦት እየፈጠር ነው ያለው ማለት ነው። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥለዋል። ወደ ውጭ ዘገባችን ስናልፍ የመጀመሪያው ተሽከርካሪ የተሰራው በአውሮፓ አቆጣጠር በ1886 በካርል ቤንዝ ነበር። ከ150 ዓመታት በኋላ አሁን ላይ 1.6 ቢሊዮን ተሽከርካሪዎች በዓለም ዙሪያ ይገኛሉ። ቻይና የዓለማችን ቁጥር 1 አምራች ሀገር ስትሆን በአንድ ዓመት 3.7 ትሪሊዮን ዶላር የተሽከርካሪ ሽያጭ በዓለም አቀፍ ደረጃ ይካሄዳል። ጀማል የሱፍ ጊዜው 1886 ነበር የመጀመሪያዋ ተሽከርካሪ የተመረተችበት። ካርል ቤንዝ ደግሞ የመጀመሪያዋን ተሽከርካሪ የሰራ ግለሰብ ነው። ከ150 ዓመታት በኋላ አሁን ላይ 1.6 ቢሊዮን ተሽከርካሪዎች በምድራችን ላይ ይርመሰመሳሉ። በሰው ልጅ ስልጣኔ ውስጥ ከተገኙ ግኝቶች መካከል ተሽከርካሪ መሰራቱ ትልቁና ዋነኛው ነው። ያለ ተሽከርካሪ አሁን ላይ ያለውን ምድራዊ እድገትና ለውጥ ማሰብ ከባድ ይሆናል። በ1886 የተጀመረው የተሽከርካሪ ምርትና አገልግሎት አሁን ላይ የዓለማችን ትልቁ የንግድና የልውውጥ አውድ ሆነዋል። ታላላቅ የዓለማችን ኩባንያዎች እንዲመሰረቱም ምክንያት ሆነዋል። ቶዮታ፣ ቮልስዋገን፣ ሃዩንዳይ፣ ጀነራል ሞተርስ፣ ቢዋይዲና ቴስላን የመሳሰሉ ግዙፍ ኩባንያዎች ዋነኛ የተሽከርካሪ አምራች ኩባንያዎች ናቸው። ዓለም ላይ ያሉ ተሽከርካሪዎች ምድር ላይ ላሉ ሰዎች ቢከፋፈሉ በአማካይ ለ8 ሰዎች 1.6 መኪና ይደርሳቸዋል። በሀብታም ሀገራት በየቤቱ መኪናዎች ያሉ ሲሆን በታዳጊና በደሃ ሀገራት ግን በቀበሌም ደረጃ ላይኖር ይችላል። ተሽከርካሪ በጣም ተፈላጊ የሰው ልጅ የሕይወቱ አንድ አካል ነው። የተለያዩ ምንጮች እንዳረጋገጡት በአማካይ በአንድ ዓመት ውስጥ ብቻ ከ9 ሚሊዮን በላይ አዳዲስ ተሽከርካሪዎች ተመርተው ወደ ገበያ ይገባሉ። ፍላጎቱ አሁንም
ከመቀነስ ይልቅ እየጨመረ ስለመሄዱም ተመላክቷል። በአምራቾች መካከል ያለው ፉክክርም ሌላው ሳቢ ጉዳይ ነው። የተሻለ ምርትን ቴክኖሎጂን በማስታጠቅ ለማምረት የሚደረገው ጥረት የተሻሉ ተሽከርካሪዎች ለተጠቃሚዎች እንዲቀርቡ ምክንያትም እየሆነ ነው። አሁን ላይ ግን መኪናዎች ወደ ተለየ ምዕራፍ የተሸጋገሩበት ወቅት ነው ማለትም ይቻላል። ራሳቸውም በራሳቸው የሚነዱ መኪናዎች መፈጠራቸው ከነዳጅ ይልቅ በኤሌክትሪክ የሚንቀሳቀሱ ተሽከርካሪዎች መፈለጋቸው ኢንዱስትሪውን የፉክክርና የፈጣን ለውጦች ሜዳ አድርጎታል። አሁን ላይ ቻይና ቁጥር 1 የተሽከርካሪ አምራች በመሆን ቁንጮ ላይ ተቀምጣለች። ከአንድ ክፍለ ዘመን በላይ ዘርፉን የተቆጣጠሩትን በመብለጥ ነው ቻይና አንደኛ የሆነችው። ቤጂንግ ለብቻዋ በየዓመቱ ከ33 ሚሊዮን በላይ የሚበልጡ ተሽከርካሪዎችን በማምረት ለገበያ እያቀረበች ነው። በዓለም ዙሪያም እያሰራጨች ነው። የሰሜን አሜሪካ ሀገራት 15.3 ሚሊዮን ተሽከርካሪዎችን፣ የምዕራብ አውሮፓ ሀገራት 11.4 ሚሊዮን ተሽከርካሪዎችን፣ ጃፓን 8 ሚሊዮን፣ ኮሪያ 4 ሚሊዮን ተሽከርካሪዎችን በማምረት ለገበያ እያቀረቡ ያሉ ሀገራትና ቀጠናዎች ናቸው። በተጠናቀቀው የአውሮፓውያኑ የ2025 ዓመት ብቻ በዓለም ዙሪያ 3.7 ትሪሊዮን ዶላር የተሽከርካሪ ግብይት ተፈጽመዋል። ዘገባውን ከተለያዩ ምንጮች ነው ያጠናቀርናቸው። ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝናቸው ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራው ጽዮንን አሳብሪያችሁ ነበርኩኝ። ከቀሪ የኤስቢሲ ፕሮግራሞች ጋር መልካም ምሽት።